ሰላም ሰላም የፀሐይ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን የትምህርት አማራጮች እየሰጠን እንገኛለን ማለት ነው። ቻናላችንም አዲስ ስለሆነ ላይክ፣ ሸር፣ ሳብስክራይብ በማድረግ ቪዲዮውን እዩት። በኦንላይን መማር የምትፈልጉ ልጆች ካላችሁም ታች ላይ ስልክ አለ፣ በሱ ደውላችሁ መማር ትችላላችሁ ማለት ነው። ትምህርቱንም የምንሰጥበት አማራጮች በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች አማራጮች በያላችሁበት ቦታ ሆናችሁ መማር ትችላላችሁ ማለት ነው። እንግዲህ በዛሬው ቪዲዮአችን አማርኛ ቃላት ምስረታ ለጀማሪዎች የሚል ይዤላችሁ መጥቻለሁ። እሱንም አንድ ባንድ አሳያችኋለሁ። ከኔ ጋር ቆዩ። እንግዲህ አማርኛ ቃላትን ስንመሰረት በሁለትም በሶስትም በአራትም እንዲሁም ከዚያም በላይ ባሉ ፊደላቶች መመስረት እንችላለን ማለት ነው። እንግዲህ በዛሬው ቪዲዮአችን ይዤላችሁ የመጣሁን አንድ ባንድ አሳያችኋለሁ። ተከታተሉኝ። ሩጫ ሩጫ ይላል ማለት ነው። እንግዲህ እዚህ ጋር የምታዩት ሩ የረ ቤተሰብ የሁለተኛዋ ናት። ጫ የጨ ቤተሰብ የአራተኛዋ ናት። በአንድ ላይ ሩጫ የሚል ቃል መስርቶልናል። እንግዲህ ባለ ስንት ሆሄ ነው? ባለ ሁለት ሆሄ ወይም ደግሞ ባለ ሁለት ፊደል ቃላት ነው ማለት ነው። ቀጣይ ደግሞ ወፍ ይላል ማለት ነው። ወ የወ ቤተሰብ የመጀመሪያዋ ናት። ፍ የፈ ቤተሰብ የስድስተኛዋ ናት። እንግዲህ በአንድ ላይ ወፍ የሚል ቃል መስርቶልናል ማለት ነው። እንግዲህ እዚህ ጋር ይህን የምታዩት ባለ ሁለት ሆሄ ወይም ደግሞ ባለ ሁለት ፊደል ቃላት ነው ማለት ነው። ቀጣይ ደግሞ ሸመገለ ይላል ማለት ነው። ሸ የሸ ቤተሰብ የመጀመሪያዋ ናት። መ የመ ቤተሰብ የመጀመሪያዋ ናት። ገ የገ ቤተሰብ የመጀመሪያዋ ናት። ለ የለ ቤተሰብ የመጀመሪያዋ ናት። እንግዲህ እዚህ ጋር የምታዩቸው ሁሎችም የመጀመሪያ ድምጾች ናቸው ማለት ነው። በአንድ ላይ ሸመገለ የሚል ቃል መስርቶልናል ማለት ነው። እንግዲህ እዚህ ጋር የምታዩት ባለ ስንት ሆሄ ነው? ባለ አራት ሆሄ ወይም ደግሞ ባለ አራት ፊደል ቃላት ነው ማለት ነው። ቀጣይ ደግሞ ውሻ ይላል ማለት ነው። ው የወ ቤተሰብ የስድስተኛዋ ናት። ሻ የሸ ቤተሰብ የአራተኛዋ ናት። እንግዲህ በአንድ ላይ ውሻ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር የምታዩት ደግሞ ባለ ሁለት ሆሄ ወይም ደግሞ ባለ ሁለት ፊደል ቃላት ነው ማለት ነው። ቀጣይ ደግሞ ላም ይላል ማለት ነው። ላ የለ ቤተሰብ የአራተኛዋ ናት። ም የመ ቤተሰብ የስድስተኛዋ ናት። እንግዲህ በአንድ ላይ ላም የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር የምታዩት ባለ ሁለት ሆሄ ቃላት ነው ማለት ነው። ቀጣይ ደግሞ ጸጸት ይላል ማለት ነው። እንግዲህ በአንድ ላይ ጸጸት የሚል ቃል መስርቶልናል ማለት ነው። ጸ የጸ ቤተሰብ የመጀመሪያዋ ናት። ጸ የጸ ቤተሰብ የመጀመሪያዋ ናት። ት የተ ቤተሰብ የስድስተኛዋ ናት። እንግዲህ እዚህ ጋር የምታዩት ደግሞ ባለ ሶስት ሆሄ ወይም ደግሞ ባለ ሶስት ፊደል ቃላት ነው ማለት ነው። ቀጣይ ደግሞ ዛቻ ይላል ማለት ነው። እንግዲህ እዚህ ጋር የምታዩት ዛ የዘ ቤተሰብ የአራተኛዋ ናት። ቻ የቸ ቤተሰብ የአራተኛዋ ናት። እንግዲህ በአንድ ላይ ዛቻ የሚል ቃል መስርቶልናል ማለት ነው። እንግዲህ የምታዩት ምንድነው? ባለ ሁለት ሆሄ ወይም ደግሞ ባለ ሁለት ፊደል ነው ማለት ነው። ቀጣይ ደግሞ ለማዳ ማለት ነው። ለ የለ ቤተሰብ የመጀመሪያዋ ናት። ማ የመ ቤተሰብ የአራተኛዋ ናት። ዳ የደ ቤተሰብ የአራተኛዋ ናት። እንግዲህ በአንድ ላይ ለማዳ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር የምታዩት ባለ ሶስት ሆሄ ቃላት ነው ወይም ደግሞ ባለ ሶስት ፊደል ቃላት ነው። እንግዲህ እነዚህ ሁሎችም የራሳቸው የሆነ ድምጽ አላቸው። ለ የራሷ ናት። ማ የራሷ ናት። ዳ የራሷ ናት። እንግዲህ በአንድ ላይ ለማዳ የሚል ቃል መስርተውልናል ማለት ነው። ስለዚህ ባለ ስንት ሆሄ ነው? ባለ ሶስት ሆሄ ነው ማለት ነው። ቀጣይ ደግሞ ጠ ይላል ማለት ነው። ጠ የጠ ቤተሰብ የመጀመሪያዋ ናት። ጣ የጠ ቤተሰብ የአራተኛዋ ናት። እንግዲህ ሁሎችም የጠ ቤተሰቦች ናቸው ማለት ነው። እንግዲህ በአንድ ላይ ጠጣ የሚል ቃል መስርቶልናል ማለት ነው። ባለ ስንት ሆሄ ነው? ባለ ሁለት ሆሄ ወይም ደግሞ ባለ ሁለት ፊደል ቃላት ነው ማለት ነው። ቀጣይ ደግሞ ሱስ ይላል ማለት ነው። ሱ የሰ ቤተሰብ የሁለተኛዋ ናት። ስ የሰ ቤተሰብ የስድስተኛዋ ናት። ሁሎችም የሰ ቤተሰቦች ናቸው ማለት ነው። እንግዲህ በአንድ ላይ ሱስ የሚል ቃል መስርተውልናል ማለት ነው። እንግዲህ የምታያቸው ባለ ሁለት ሆሄ ወይም ደግሞ ባለ ሁለት ፊደል ቃላት ነው ማለት ነው። ቀጣይ ደግሞ ውጋት ይላል ማለት ነው። ው የወ ቤተሰብ የስድስተኛዋ ናት። ጋ የገ ቤተሰብ የአራተኛዋ ናት። ት የተ ቤተሰብ የስድስተኛዋ ናት። በአንድ ላይ ውጋት የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር የምታዩት ባለ ሶስት ሆሄ ቃላት ነው ማለት ነው። ቀጣይ ደግሞ
ቀና ጠና ይላል ማለት ነው። ጠ የጠ ቤተሰብ የመጀመሪያዋ ናት። ና የነ ቤተሰብ የአራተኛዋ ናት። እንግዲህ በአንድ ላይ ጠና የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር ባለ ሁለት ሆሄ ወይም ደግሞ ባለ ሁለት ፊደል ቃላት ነው ማለት ነው። ቀጣይ ደግሞ ጎበዝ ጎበዝ ይላል ማለት ነው። ጎ የገ ቤተሰብ የሰባተኛዋ ናት። በ የበ ቤተሰብ የመጀመሪያዋ ናት። ዝ የዘ ቤተሰብ የስድስተኛዋ ናት። እንግዲህ በአንድ ላይ ጎበዝ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር የምታዩት ደግሞ ባለ ሶስት ሆሄ ወይም ደግሞ ባለ ሶስት ፊደል ቃላት ነው ማለት ነው። ቀጣይ ደግሞ ቀረ ቀረ ይላል ማለት ነው። ቀ የቀ ቤተሰብ የመጀመሪያዋ ናት። ረ የረ ቤተሰብ የመጀመሪያዋ ናት። ሁሎችም የመጀመሪያ ድምጾች ናቸው። እንግዲህ በአንድ ላይ ቀረ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ቅጠል ቅጠል ይላል ማለት ነው። በአንድ ላይ ቅ የቀ ቤተሰብ የስድስተኛዋ ናት። ጠ የጠ ቤተሰብ የመጀመሪያዋ ናት። ል የለ ቤተሰብ የስድስተኛዋ ናት። እንግዲህ በአንድ ላይ ቅጠል የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር የምታዩት ደግሞ ባለ ስንት ሆሄ ነው? ባለ ሶስት ሆሄ ነው ማለት ነው። ይችም የራሷ ናት፣ ይችም የራሷ ናት፣ ይችም የራሷን ድምጽ ያላት ናት ማለት ነው። ስለዚህ ባለ ሶስት ሆሄ ቃላት ነው ማለት ነው። ቀጣይ ደግሞ ማለ ማለ ይላል ማለት ነው። ማ የመ ቤተሰብ የአራተኛዋ ናት። ለ የለ ቤተሰብ የመጀመሪያዋ ናት። እንግዲህ በአንድ ላይ ማለ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሳሎን ሳሎን ይላል ማለት ነው። ሳ የሰ ቤተሰብ የአራተኛዋ ናት። ሎ የለ ቤተሰብ የሰባተኛዋ ናት። እንግዲህ ቀጣይ ደግሞ ን የነ ቤተሰብ የስድስተኛዋ ናት። እንግዲህ በአንድ ላይ ሳሎን የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ዋለ ይላል ዋለ ይላል ማለት ነው። ዋ የወ ቤተሰብ የአራተኛዋ ናት። ለ የለ ቤተሰብ የመጀመሪያዋ ናት። እንግዲህ በአንድ ላይ ዋለ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ዱባይ ዱባይ ይላል። ዱ የደ ቤተሰብ የሁለተኛዋ ናት። ባ የበ ቤተሰብ የአራተኛዋ ናት። የቤተሰብ የስድስተኛዋ ናት። እንግዲህ በአንድ ላይ ዱባይ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር የምታዩት ምንድነው? ባለ ሶስት ሆሄ ቃላት ነው ማለት ነው። ቀጣይ ደግሞ ዘራ ዘራ ይላል ማለት ነው። ዘ የዘ ቤተሰብ የመጀመሪያዋ ናት። ራ የረ ቤተሰብ የአራተኛዋ ናት። በአንድ ላይ ዘራ የሚል ቃል መስርተውልናል ማለት ነው። እዚህ ጋር የምታዩት ባለ ሁለት ሆሄ ቃላት መሆኑን ታያላችሁ ማለት ነው። ቀጣይ ደግሞ ቀሚስ ቀሚስ ይላል ማለት ነው። ቀ የቀ ቤተሰብ የመጀመሪያዋ ናት። ሚ የመ ቤተሰብ የሶስተኛዋ ናት። ስ የሰ ቤተሰብ የስድስተኛዋ ናት ማለት ነው። እንግዲህ በአንድ ላይ ቀሚስ የሚል ቃል መስርተውልናል ማለት ነው። እንግዲህ ባለ ስንት ሆሄ ነው? ባለ ሶስት ሆሄ ነው ማለት ነው። ቀጣይ ደግሞ ቀበጥ ቀበጥ ይላል ማለት ነው። ቀ የቀ ቤተሰብ የመጀመሪያዋ ናት። በ የበ ቤተሰብ የመጀመሪያዋ ናት። ጥ የጠ ቤተሰብ የስድስተኛዋ ናት። እንግዲህ በአንድ ላይ ቀበጥ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሸቀጠ ይላል ማለት ነው። ሸ የሸ ቤተሰብ የመጀመሪያዋ ናት። ቀ የቀ ቤተሰብ የመጀመሪያዋ ናት። ጠ የጠ ቤተሰብ የመጀመሪያዋ ናት። እንግዲህ እዚህ ጋር የምታዩት ሁሎችም የመጀመሪያ ድምጾች ናቸው ማለት ነው። ባለ ስንት ሆሄ? ባለ ሶስት ሆሄ ቃላት ነው ማለት ነው። እንግዲህ ስለዚህ በአንድ ላይ ሸቀጠ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ጋሻ ይላል ጋሻ ይላል ማለት ነው። ጋ የገ ቤተሰብ የአራተኛዋ ናት። ሻ የሸ ቤተሰብ የአራተኛዋ ናት። እንግዲህ ሁሎችም የአራተኛ ድምጾች ናቸው ማለት ነው። እንግዲህ በአንድ ላይ ጋሻ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ወጋ ይላል ማለት ነው። ወ የወ ቤተሰብ የመጀመሪያዋ ናት። ጋ የገ ቤተሰብ የአራተኛዋ ናት። እንግዲህ በአንድ ላይ ወጋ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ደስታ ይላል ማለት ነው። ደ የደ ቤተሰብ የመጀመሪያዋ ናት። ስ የሰ ቤተሰብ የስድስተኛዋ ናት። ታ የተ ቤተሰብ የአራተኛዋ ናት። በአንድ ላይ ደስታ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ዛተ ይላል ማለት ነው። ዛ የዘ ቤተሰብ የአራተኛዋ ናት። ተ የተ ቤተሰብ የመጀመሪያዋ ናት። ስለዚህ ዛተ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሰገደ ይላል ማለት ነው። ሰ የሰ ቤተሰብ የመጀመሪያዋ ናት። ገ የገ ቤተሰብ የመጀመሪያዋ ናት። ደ የደ ቤተሰብ የመጀመሪያዋ ናት። እንግዲህ በአንድ ላይ ሰገደ የሚል ቃል መስርተውልናል ማለት ነው። እንግዲህ በዛሬው ቪዲዮአችን እነዚህን የመሰሉ ቃላቶች መስርተን አይተናል ማለት ነው። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ።